የምዕራፍ 2 ማጠቃለያ ጥያቄዎች። እሺ የመጀመሪያው እውነትና ሐሰት ነው የምንለው። እሺ የመጀመሪያው ሀ ላይ 2/9ኛ ህገኛ ክፍልፋይ ነው ይላል። ህገኛ ክፍልፋይ ማለት ላዕሉ ከታህቱ ሲያንስ ነው። ላዕሉ ከታህቱ ያንሳል 2/9ኛ። ስለዚህ ይሄ እውነት ይሆናል ማለት ነው። እሺ ለላይ 6/4ኛ ዋጋው ከአንድ አነሰ ነው ይላል። 6ን ለ4 ስናካፍል ከአንድ ይበልጣል። 6ን ለ4 ስታካፍሉት 6 ሲካፈል ለ4 ስንት ጊዜ ነው? አንድ ጊዜ። አንድ ጊዜ 4 4። 6 ሲቀነስ 4 2 ነው። 2 ለ4 ስለማይችል እዚህ ጋር 0 ሰተን እዚህ ጋር ነጥብ። 20 ሲካፈል ለ4 5 ጊዜ። 5 ጊዜ 4 20። ስንቀንስ ምን ይሆናል? 0። ስለዚህ 1.5 ይሆናል። 1.5 ደግሞ ከአንድ ይበልጣል እንጂ አያንስም። ስለዚህ ይሄ ሐሰት ነው ማለት ነው። ሌላኛው ደግሞ ህገወጥ ክፍልፋዮች በሙሉ ሲቀየሩ ድብልቅ ክፍልፋዮች ይሆናሉ ይለናል። ህገወጥ ክፍልፋይ በሙሉ ሲቀየሩ ድብልቅ ክፍልፋይ አይሰጠንም። ለምሳሌ 8/8ኛ ብታረጉ ይሄ ህገወጥ ነው። ህገወጥ ክፍልፋይ ማለት ላዕሉ ከታህቱ ጋር እኩል ሲሆን ወይ ደግሞ ላዕሉ ከታህቱ ሲበልጥ ነው። ስለዚህ አሁን በሚበልጥበት ሰዓት ህገወጥ ክፍልፋይ ላዕሉ ከበለጠ ወደ ድብልቅ ክፍልፋይ መቀየር ይችላል። ግን እኩል ከሆነ ግን አይቻልም ማለት ነው። ይሄ አሁን ለምሳሌ 8 ሲካፈል ለ8 ስንት ነው? 1። 1 ደግሞ ወደ ድብልቅ መቀየር አይችልም፣ ሙሉ ቁጥር ነች። ስለዚህ ይሄኛው ትክክል አይደለም ማለት ነው፣ ሐሰት ነው ማለት ነው። መላይ 4/7ኛ እና 16/28ኛ አቻ ክፍልፋይ ናቸው። አቻ ክፍልፋይ ለማግኘት ምንድነው የምታደርጉት? ላዕሉንም ታህቱንም በተመሳሳይ ቁጥር ማባዛት ነው። ስለዚህ 4/7ኛን ለምሳሌ በስንት ላብዛው? በ4። ይሄንንም በ4 ሳበዛው 4 ሲባዛ በ4 16 ነው። 7 ሲባዛ በ4 28 ነው። ስለዚህ 16 28ኛ። በ4 ስናበዛው 16 28ኛን ስለሚሰጠን 4/7ኛ እና 16 28ኛ አቻ ክፍልፋይ ናቸው ማለት ነው። እሺ ሰላይ ደግሞ 12/7ኛ ወደ ድብልቅ ቁጥር ሲቀየር አንድ ሙሉ 2/7ኛ ይሆናል። እሺ አሁን ላካፍል። 12ን ለ7 ላካፍል። ስንት ጊዜ ነው የምንሰጠው? አንድ ጊዜ። አንድ ጊዜ 7 7 ዘን ስንቀንስለት 12 ሲቀነስ 7 5 ይሆናል። 5 ለ7 አይችልም። እናቆማለን ማለት ነው። ልክ ከዛ መጀመሪያ የቱን ነው የምትጽፉት? ይሄኛውን አንድን ትጽፋላችሁ መጀመሪያ 1። ከዛ ቀጥላችሁ ይሄኛውን ትጽፋላችሁ 5። ከዛ ቀጥላችሁ 7ን ትጽፋላችሁ። ስለዚህ አንድ ሙሉ 5/7ኛ ነው። ይሄኛው ግን አንድ ሙሉ 2/7ኛ ነው የሚለው። ይሄም ልክ አይደለም፣ ኤክስ ነው ማለት ነው። በዚህ መሰረት ሀ እውነት ይሆናል። እውነት ነው ሀ። ለደግሞ ሐሰት። ሐመሩሃም ሐሰት ነው። መ እውነት ነው። ሰ ሐሰት ነው። መልሳችን ይሄ ይሆናል ማለት ነው። እሺ ሁለተኛው ላይ የሚከተሉትን ክፍልፋዮች ህገኛ፣ ህገወጥ ወይም ድብልቅ በማለት ለዩ ይለናል። እሺ ይሄ ድብልቅ ነው። ይሄኛው ህገኛ ነው። ይሄ ህገወጥ ነው። ይሄ ድብልቅ ነው። ይሄ ደግሞ ህገወጥ ነው። ሰላይ ህገወጥ ነው ማለት ነው። ድብልቅ የምንለው 3 ቁጥሮች ናቸው። አንድ ሙሉና ህገኛ ክፍልፋይ። ህገወጥ የምንለው ደግሞ ላዕሉ ከታህቱ ሲበልጥ ነው ወይ ደግሞ እኩል ሲሆን ነው። ህገኛ የምንለው ደግሞ ላዕሉ ከታህቱ ሲያንስ ነው ማለት ነው። የሚከተሉትን ህገወጥ ክፍልፋዮች ወደ ድብልቅ ቀይሩ ይለናል። እሺ መጀመሪያ 12/8ኛን ወደ ድብልቅ እንቀይራለን። እሺ 12/8ኛን ወደ ድብልቅ ለመቀየር መጀመሪያ 12ን ለ8 ታካፍላላችሁ። ስንት ጊዜ? አንድ ጊዜ። አንድ ጊዜ 8 8 ነው። ከ12 ላይ 8 ስንቀንስ 4 ይሆናል። 4 ለ8 አይችልም። እናቆማለን። ይሄ ሲቀየር ምን ይሆናል? መጀመሪያ እቺኛዋን ትጽፋላችሁ 1። ቀጥሎ ይሄን ትጽፋላችሁ 4። ከዛ ቀጥሎ ይሄኛው። ስለዚህ አንድ ሙሉ 4/8ኛ ይሆናል ማለት ነው። እሺ ዘን አሁን ደግሞ ይሄንን ላካፍል። 64 ሲካፈል ለ20 ስንት ጊዜ? 3 ጊዜ። 3 ሲባዛ በ20 60 ነው። 60 ይሆናል። ስቀንሱለት ከ64 ላይ 60 4 ይሆናል ማለት ነው። 4 ለ20 አይችልም። እናቆማለን። ዘን መጀመሪያ እቺኛዋን ትጽፋላችሁ 3። ከዛ ይሄኛውን ከዛ ይሄኛውን ትጽፋላችሁ። ስለዚህ 3 ሙሉ 4 20ኛ ይሆናል ማለት ነው። እሺ ይሄን ደግሞ ላካፍል።
17ን ለስንት ለ11 17 ለ11 መጀመሪያ ስንት ጊዜ አንድ ጊዜ 11 11 ነው ከ17 ላይ 11 6 ይሆናል ስለዚህ መጀመሪያ ይሄኛውን ትጽፋላችሁ ከዛ ይሄኛውን ትጽፋላችሁ ከዛ ይሄኛውን ትጽፋላችሁ አንድ ሙሉ 6 11ኛ እሺ አሁን ደግሞ 7ን ለ3 ላካፍል 7 ሲካፈል ለ3 ስንት ጊዜ 2 ጊዜ 2 ጊዜ 3 6 ከ7 ላይ 6 1 ስለዚህ ምን ይሆናል ይሄ 2 ሙሉ 1 3ኛ ይሆናል ማለት ነው እሺ ዘን በዚህ መንገድ ይሄን እንሰራለን ማለት ነው እሺ አራተኛው ላይ የሚከተሉትን ድብልቅ ቁጥሮች ወደ ህገወጥ ክፍልፋዮች ቀይሩ ይለናል እሺ ሶ ይሄ ደግሞ ምንድነው የምታረጉት ሶ ፒዲኤፍ ውስጥ ከሚስተካከልልኝ ይጠብቃሉ እሺ ይሄን ደግሞ መጀመሪያ 7 ሲባዛ በ3 ሲደመር 2 ሲካፈል ለ7 ማለት ነው 7 ሲባዛ በ3 21 ነው 21 ሲደመር 2 23 ስለዚህ 23 ስንተኛ ሰባተኛ ይሆናል ማለት ነው እሺ ይሄንንም ስንሰራ 9 ሲባዛ በ5 ሲደመር 7 ሲካፈል ለ9 ይሆናል 9 ሲባዛ በ5 45 45 ሲደመር 7 ሲካፈል ለ9 45 እና 7 52 ስንተኛ ዘጠነኛ ይሆናል ማለት ነው እሺ ይሄንንም ስንሰራ 8 ሲባዛ በ1 ሲደመር 6 ሲካፈል ለ6 8 ሲባዛ በ1 8 ሲደመር 6 ሲካፈል ለ6 8 ሲደመር 6 14 14 ስንተኛ ስድስተኛ ይሆናል ማለት ነው ይሄንንም 11 ሲባዛ በ7 ሲደመር 6 ሲካፈል ለ11 11 በ7 77 ሲደመር 6 ሲካፈል ለ11 77 ሲደመር 6 83 ስንተኛ 11ኛ 83 11ኛ ይሆናል እሺ ይሄንንም 2 ሲባዛ በ9 ሲደመር 1 ሲካፈል ለ2 2 ጊዜ 9 18 18 ሲደመር 1 19 19 ስንተኛ ሁለተኛ ይሆናል ሶ ይሄን በዚህ መሰረት እንሰራለን ማለት ነው እሺ አሁን ደግሞ ምን ይለናል አምስተኛው ላይ ለሚከተሉ ቁጥሮች ለእያንዳንዳቸው 3 አቻ ክፍልፋይ ፈልጉላቸው ሶ አቻ ክፍልፋይ ለማግኘት ምንድነው የምታረጉት ለአሉንም ታህቱንም በተመሳሳይ ቁጥር ማባዛት ነው እሺ ስለዚህ አሁን 5 ስድስተኛን ለምሳሌ በስንት ላብዛው በ3 ሶስተኛ ላብዛው 5 ሲባዛ በ3 15 6 ጊዜ 3 18 ስለዚህ ስንት ይሆናል 15 18ኛ እሺ አሁንም 5 ስድስተኛን በ2 ሁለተኛ ላብዛው 5 ጊዜ 2 10 6 ጊዜ 2 12 አሁንም 5 ስድስተኛን በ4 አራተኛ ላብዛው 5 ጊዜ 4 20 6 ጊዜ 4 24 ሶ 3 አገኘው ማለት ነው በዚህ መንገድ ሌሎቹንም በተመሳሳይ ቁጥር እያበዛችሁ መፈለግ ነው ይሄኛው ግን መጀመሪያ ወደ ህገወጥ ክፍልፋይ መቀየር አለበት 4 ሲባዛ በ2 ሲደመር 3 ሲካፈል ለ4 4 ጊዜ 2 8 8 ጊዜ 8 ሲደመር 3 11 11 ስንተኛ አራተኛ ሶ አሁን 11 አራተኛን በ3 ሶስተኛ ላብዛው 11 ሲባዛ በ3 33 4 ሲባዛ በ3 12 ስለዚህ 33 12ኛ ይሆናል ማለት ነው አሁንም 11 አራተኛን በስንት ላብዛ በ2 ሁለተኛ ላብዛ 11 ሲባዛ በ2 22 4 ሲባዛ በ2 8 22 8ኛ እሺ አሁንም 11 አራተኛን በ4 አራተኛ ላብዛው 11 ሲባዛ በ4 44 4 ጊዜ 4 16 44 16ኛ ሶ እንደዚህ ያደረግን 3 እንፈልጋል ማለት ነው እሺ ይሄንን ለምሳሌ በ8 8ኛ ላብዛው 7 ጊዜ 8 56 6 ጊዜ 8 48 አንድ አገኘው ማለት ነው 7 ስድስተኛ ሲባዛ በ5 አምስተኛ ዋናው በተመሳሳይ ቁጥር ለአሉንም ታህቱንም ማባዛት ነው 7 ሲባዛ በ5 35 6 ሲባዛ በ5 30 እሺ ሌላ 7 ስድስተኛ ሲባዛ በ4 ላብዛው በ4 አራተኛ 7 ጊዜ 4 28 6 ጊዜ 4 24 ስለዚህ አቻ ክፍልፋይ ማለት በተመሳሳይ ቁጥር ለአሉንም ታህቱንም ማባዛት ማለት ነው ቀጥሎ የሚከተሉትን ክፍልፋዮች ካሰላችሁ በኋላ በዝቅተኛ ሂሳባዊ ቃል አስቀምጡ ይለናል ለማባዛት ምንድነው የምታረጉት ሁሌም ቢሆን ክሪክሮስ ነው የምታረጉት ክሪክሮስ ሶ ክሪክሮስ ላርክ ክሪክሮስ ማለት 6 ሲባዛ በ5 ስንት ነው 30 3 ሲባዛ በ11 33 11 ሲባዛ በ5 55 33 ሲደመር 30 ሲደመር 33
ስንት ይሆናል 65 ኦቨር ስንት 55 63 ከላይ 63 ከላይ 63 ሲካፈል ለ65 30 ሲደመር 33 63 ኦቨር ስንት ይሆናል 55 ይሆናል ማለት ነው። ሶ በዚህ መንገድ እንደምራለን ማለት ሲደምሩ በዚህ መንገድ ክሪክሮስ አድርጋችሁ መደመር ነው። እሺ አሁንም ክሪክሮስ ነው የምናደርገው። ስለዚህ 6 ሲባዛ በ7 ስንት ነው 42 10 ሲባዛ በ8 80 8 ሲባዛ በ7 56 ይሆናል። እሺ 42 ሲደመር 80 ስንት ነው 2 8 122 ስንተኛ 56ኛ ዘን ለሁለት ታካፍሉት 122ን 122 ለሁለት እሺ 42 ሲደመር 80 122 እሺ 122 ሲካፈል ለ56 ስንት ይሆናል? መካፈል አይችልም በቀጥታ መካፈል አይችልም። ሶ ለሁለት ታካፍሉ 122 ሲካፈል ለሁለት 61 56 ሲካፈል ለሁለት 28 ስለዚህ 61 28ኛ ይሆናል ማለት ነው። ሶ ማቃለል አለብን። አሁንም ክሪክሮስ አድርጉት 15 ሲባዛ በ4 60 ይሆናል ሲቀነስ 3 ሲባዛ በ2 6 2 ሲባዛ በ4 8 60 ሲቀነስ 6 54 ኦቨር 8 አሁንም ለሁለት ታካፍሉት 54 ሲካፈል ለሁለት 27 8 ሲካፈል ለሁለት 4 27 ስንተኛ አራተኛ ስታካፍሉ ላዕሉንም ታህቱንም ለሚያካፍል ቁጥር ነው የምታካፍሉት ማለት ነው። ሁለቱንም ለሚያካፍል ቁጥር ታካፍሉታላችሁ። እሺ መጀመሪያ ይሄ ድብልቅ ክፍልፋይ ወደ ህገ ወጥ መቀየር አለበት። ስለዚህ 4 ሲባዛ በ3 ሲደመር 2 ሲካፈል ለ4 ሲቀነስ 3 ስንተኛ አምስተኛ 4 ሲባዛ በ3 12 12 ሲደመር 2 14 አራተኛ ሲቀነስ 3 አምስተኛ ዘን ክሪክሮስ 14 ሲባዛ በ5 14 ሲባዛ በ5 70 ነው ሲቀነስ 4 ጊዜ 3 12 4 ሲባዛ በ5 20 ነው 7 ሲቀነስ 12 58 ይሆናል ሲካፈል ለ20 ነው 58 20ኛ ዘን ለሁለት ታካፍሉት 58 ሲካፈል ለ2 29 ይሆናል 20 ሲካፈል ለ2 10 ይሆናል 29 ስንተኛ 10ኛ ይሆናል ማለት ነው። እሺ ይሄንንም መጀመሪያ ወደ ድብልቅ እንቀይረዋለን። መጀመሪያ 3 ሲባዛ በ1 ሲደመር 1 ሲካፈል ለ3 ሲቀነስ ሲደመር 5 ሲባዛ በ3 ሲደመር 4 ሲካፈል ለ5 ሲቀነስ 7 ሲባዛ በ2 ሲደመር 6 ሲካፈል ለ7 3 ሲባዛ በ1 3 ከአንድ ጋር 3 ሲባዛ በ1 ሲደመር 1 4 ይሆናል ሲደመር 5 ሲባዛ በ3 15 15 ሲደመር 4 19 ሲቀነስ 7 ጊዜ 2 14 14 እና 6 20 ሲደመሩ ማለት ነው ሲካፈል ለ7 እሺ ዘን መጀመሪያ ሁለቱን ነው የምትሰሩት ከዛ የሁለቱን ውጤት ትቀንሳላችሁ። አሁንም ክሪክሮስ ነው 4 ሲባዛ በ5 20 3 ሲባዛ በ19 3 ሲባዛ በ19 አብዙት 57 ይሆናል ኦቨር 3 ሲባዛ በ5 15 ሲቀነስ 20 ስንተኛ 20 ኦቨር 7 20 ሲደመር 57 77 ይሆናል ሲካፈል ለ15 ሲቀነስ 20 ኦቨር 7 አሁንም ክሪክሮስ ነው የምታደርጉት። ስለዚህ 77 ሲባዛ በ7 539 ሲቀነስ 20 ሲባዛ በ15 300 ነው ሲካፈል 15ን በ7 አባዙት 15 ሲባዛ በ7 105 ነው። እሺ ዘን 539 ሲቀነስ 300 239 ይሆናል ሲካፈል ለ105 ስለዚህ መልሳችን ምን ይሆናል 209 ኦቨር 105 ይሆናል ማለት ነው። ሰባተኛው የሚከተሉትን ክፍልፋዮች አስሉ ውጤቱንም በዝቅተኛ ሂሳባዊ ቃል አስቀምጡ። ዝቅተኛ ሂሳባዊ ቃል ማለት ማቃለል ነው። ለአሉንም ታቱንም ለተመሳሳይ ቁጥር ማካፈል ማለት ነው። እሺ ዘን ይሄ ማባዛት ነው። 3 ሲባዛ በ5 ስንት ነው 15
4 ሲባዛ በ9 36 ዘን ይሄ አሁን ሁለቱንም የሚያካፍል ቁጥር ትፈልጋላችሁ ትግአ ማለት ነው። ስለዚህ ለስንት ለ3 15 ሲካፈል ለ3 5 36 ሲካፈል ለ3 12 5 ስንተኛ 12ኛ ማለት ነው። መጀመሪያ ይሄንን ማስተካከል አለብን። ይሄን ስናስተካክለው 6 ሲባዛ በ2 ሲደመር 2 ሲካፈል ለ6 ሲባዛ 3 ሁለተኛ 6 ጊዜ 2 12 12 እና 2 14 ስንተኛ 6ኛ ሲባዛ በ3 ሁለተኛ 14ም በ3 አባዙት 14 ሲባዛ በ3 42 ይሆናል። 6 ሲባዛ በ2 12 ዘን አሁን ማቃለል ነው። ይሄ ለ2 ሲካፈል 21 ይሄኛው ለ2 6 አሁንም ለ3 ይካፈላል። ይሄ ለ3 ሲካፈል 7 ይሄ ለ3 ሲካፈል 2 ስለዚህ 7 ሁለተኛው ይሆናል ማለት ነው። 7 ሁለተኛ ባይዘው በአንድ ጊዜ ማካፈል ትችላላችሁ። እንዴት አድርጋችሁ 42 12ኛ ለ6 አካፍሉት። ይሄንንም ለ6 ይሄንንም ለ6 42 ሲካፈል ለ6 7 12 ሲካፈል ለ6 2 7 ሁለተኛ እንደዚህ አድርጋችሁም በአንድ ጊዜ ማካፈል ይቻላል ማለት ነው። እሺ መጀመሪያ ይሄንን ማስተካከል አለብን። 3 ሲባዛ በ2 ሲደመር 2 ሲካፈል ለ3 ሲባዛ 5 ሲባዛ በ3 ሲደመር 2 ሲካፈል ለ5 3 ጊዜ 2 6 6 እና 2 8 8 አምስተኛ 5 ጊዜ 3 15 15 እና 2 17 ስንተኛ አምስተኛ ዘንድ 8ን በ17 አባዙት 136 5 ሲባዛ በ5 ኦኬ እዚህ ጋር 3 ነች 3 እቺ 3 ናት 3 ሲባዛ በ5 15 ስለዚህ 136 15ኛ ይሆናል ማለት ነው። እቺ 3 ስለሆነች እዚህ ጋር 3 እዚህም ጋር 3 እሺ ዘን እሺ መላይ ደግሞ ይሄ ደግሞ ማካፈል ነው። ማካፈል ማለት ገልብጦ ማባዛት ማለት ነው። ስለዚህ 6 8ኛ ሲባዛ 5 ሁለተኛ ሲገለበጥ 2 አምስተኛ ይሆናል። ዘን 6 ሲባዛ በ2 12 8 ሲባዛ በ5 40 ይሄ ግን ይቀለላል 12 40ኛ ለስንት እሺ ለሁለት መጀመሪያ እናካፍል ለሁለት ወይ ደግሞ ለ4 እናካፍል በአንድ ጊዜ ማለት ነው። ሲካፈል ለ4 ሲካፈል ለ4 12 ሲካፈል ለ4 ስንት ነው 3 40 ሲካፈል ለ4 10 ስለዚህ 3 10ኛ ለሁለትም እያካፈላችሁ ብትሄዱም ታገኙታላችሁ። ለምሳሌ 12ን ለ2 ስታካፍሉ ስንት ይሆናል 6 ይሆናል። 40 ለ2 ስታካፍሉት 20 ይሆናል። ድጋሚ አሁንም ለ2 ስታካፍሉት 3 ይሄ ለ2 ስታካፍሉት 10 3 10ኛ እንደዚህም አድርጋችሁ ማግኘት ትችላላችሁ ማለት ነው። እሺ ዘን ይሄኛውን ደግሞ እንስራ። መጀመሪያ እናስተካክል። 6 ሲባዛ በ2 ሲደመር 1 ሲካፈል ለ6 ሲካፈል ለ3 አምስተኛ 6 ጊዜ 2 12 12 ሲደመር 1 13 13 ስንተኛ አምስተኛ ዘን ሲካፈል የነበረው ሲባዛ ይሆንና ከዛ ይሄኛው ይገለበጣል 5 ሶስተኛ ይሆናል። ዘን 13 በ5 ሲባዛ ስንት ነው 65 ነው። 5 ጊዜ 3 6 ናት እቺ ሶሪ እቺኛዋ 6 እዚህ ጋር 6 ስለሆነች ዘን 6 ሲባዛ በ3 ስንት ይሆናል 18 ስለዚህ 65 ስንተኛ 18ኛ ይሆናል ማለት ነው። እሺ ዘን አሁንም እናስተካክለው። መጀመሪያ 7 ሲባዛ በ6 ሲደመር 6 ሲካፈል ለ7 ሲካፈል 9 ሲባዛ በ4 ሲደመር 2 ሲካፈል ለስንት ለ9 ማለት ነው። 7 ጊዜ 6 42 42 ሲደመር 6 48 ኦቨር 7 አለ ሲካፈል 9 ጊዜ 4 36 36 ሲደመር 2 38 ስንተኛ 9ኛ ዘን አሁን ገልብጠን እናበዛለን ማለት ነው። 48 7ኛ ሲባዛ 9 38ኛ 48 ሲባዛ በ9 432 7 ሲባዛ በ38 266 ዘን ለ2 አካፍሉት ለ2 ዘን 432 ሲካፈል ለ2 216 ይሆናል። 266 ሲካፈል ለ2 133 መልሳችን ምን ይሆናል
216 133ኛ ይሆናል ማለት ነው። እሺ አሁን ደግሞ 8ኛው ጥያቄ ላይ አንድ አባት የሀብቱን ግማሹን ለባለቤቱ ማለት ነው ቀሪ ለአራት ልጆቹ እኩል አከፋፈለ። ቀሪውን ጠቅላላ ሀብቱ 240 ሺህ ነው። የእያንዳንዱ ቤተሰብ ድርሻ ስንት ብር ይሆናል? የ240 ሺህ ግማሹ ስንት ነው? የ240 ሺህ ግማሽ 120 ሺህ ነው። ይሄን ለማን ነው የሚሰጠው? ለባለቤቱ ነው። ዘንድ የቀረው 120 ሺህ ደግሞ ለአራት ልጆቹ ያከፋፍላል። 120 ሺህ ሲካፈል ለአራት ማለት ነው 30 ሺህ። ስለዚህ 30 ሺህ ይደርሳቸዋል ማለት ነው። ባለቤቱ ደግሞ 120 ሺህ፣ አራት ልጆቹ ደግሞ 30 ሺህ ይደርሳቸዋል ማለት ነው። እሺ አንድ ከተማ ታክሲ አንድ ሙሉ 1/3ኛ ሰዓት ውስጥ 80 ኪሎ ሜትር ቢጓዝ አንድ ሙሉ 1/3ኛ ሰዓት ውስጥ 80 ኪሎ ሜትር ቢጓዝ ታክሲው በስንት ኪሎ ሜትር ይጓዛል ይላል። በሰዓት ስንት ይጓዛል ነው። ያ ማለት ማካፈል ነው። 80 ሲካፈል ለአንድ ሙሉ 1/3ኛ ይሄ ማለት 80 ሲካፈል ይሄንን መጀመሪያ ታስተካክላላችሁ። አንድ ሙሉ 1/3ኛ ማለት 3 ሲባዛ በ1 ሲደመር 1 ሲካፈል ለ3 ማለት ነው። 3 ጊዜ 1 3 ሲደመር 1 4/3ኛ ዘን ሲካፈል ለ4/3ኛ 80 ሲባዛ ዘን 4/3ኛ ሲገለበጥ 3/4ኛ ይሆናል። ዘን እዚህ ጋር ኦቨራንድ አለ። ሁሉም ኦቨራንድ ምክንያቱም ማንኛውም ቁጥር በውስጣቂነት ኦቨራንድ አለው። ስለዚህ 80 ሲባዛ በ3 ስንት ነው? 240 ነው። 1 ሲባዛ በ4 4 240 ሲካፈል ለ4 60 በሰዓት 60 ኪሎ ሜትር ይጓዛል ማለት ነው። እሺ 10ኛው ላይ አንድ የመንግስት ሰራተኛ ከሚያገኘው የወር ደመወዝ ላይ 2/5ኛውን ለቤት ኪራይ 2/5ኛውን ለቤት ኪራይ 1/5ኛውን ለምግብ 1/10ኛውን የተለያየ ወጪ ያወጣል። ቀሪውን ደግሞ ይቆጥባል። የመጀመሪያው ጥያቄ ወጪው የደመወዙ ስንተኛ ነው? መጀመሪያ ደመወዙ ስንት ነው? ደመወዙን እንደ አንድ ሙሉ ነው የምንቆጥረው። 10 ሺህም ሊሆን ይችላል 20 ሺህም፣ ግን እንደ አንድ ነው የሚቆጠረው። ስለዚህ መጀመሪያ ወጪውን ነው የተጠየቅነው። ወጪው ደግሞ እዚህ ጋር ተነግሮናል። እነሱን እንደምራል ማለት ነው። ያ ማለት 2/5ኛ ሲደመር 1/5ኛ ሲደመር 1/10ኛ። እዚህ ጋር ታህቱ ተመሳሳይ ነው። ታህቱ ተመሳሳይ ከሆነ ቀጥታ ለአሉን ብቻ እንደምራለን። 2 ሲደመር 1 3 ከስር ከታህቱ አንዱን ተወስዳላችሁ 5 ሲደመር 1/10ኛ። አሁን ደግሞ ታህቱ ስለሚላይ ክሪክሮስ ነው የምታደርጉት። 3 ሲባዛ በ10 30 5 ሲባዛ በ1 5 5 ሲባዛ በ10 50 ዘን 35 ስንተኛ 50ኛ ይሆናል። 35 50ኛ ይቀለላል ለስንት? ለ5 35 ሲካፈል ለ5 7 50 ሲካፈል ለ5 10 ስለዚህ ስንት ይሆናል? 7/10ኛ ይሆናል ማለት ነው። ይሄ ወጪው ነው። ወጪው ስንት ነው? 7/10ኛ ነው። የደመወዙ ስንተኛ ይቆጥባል? የሚቆጥበው ስንት ነው? ቀሪውን ይቆጥባል። ደመወዙ ስንት ነው ብለናል? አንድ ሙሉ ነው ብለናል። አንድ ሙሉ ሲቀነስ ወጪው ደግሞ 7/10ኛ ነው። እንቀንሳለን ማለት ነው። ስንት እንደሚቆጥብ ለማወቅ የሚያገኘው ገቢ አንድ ሙሉ ነው፣ ወጪው 7/10ኛ ነው። ሁለቱን ስንቀንስ ስንት እንደሚቆጥብ እናገኛለን። ዘን ክሪክሮስ 1 ሲባዛ በ10 10 1 ሲባዛ በ7 7 1 ሲባዛ በ10 10 10 ሲቀነስ 7 3 ስንተኛ 10ኛ ይሆናል። የሚቆጥበው 3/10ኛ ነው ማለት ነው። ስለዚህ ወጪው ስንት ነው? 7/10ኛ። ስንት ብር ይቆጥባል? 3/10ኛ። እዚህ ጋር ደግሞ የወር ደመወዙ 9000 ብር ቢሆን ይላል። በየወሩ ስንት ብር ይቆጥባል? የሚቆጥበው 3/10ኛው የደመወዙን 3/10ኛ ነው የሚቆጥበው። ስለዚህ ደመወዙ 9000 ብር ከሆነ ስንት ነው የሚቆጥበው? 9000 ሲባዛ በ3/10ኛ ይሆናል ማለት ነው። 9000 የወር ደመወዙ ነው። የሚቆጥበው ደግሞ 3/10ኛውን ነው። ኦቨራንድ አድርገን እናብዛ። 9000 ሲባዛ በ3 27000 ይሆናል። ሲካፈል 1 ሲባዛ በ10 10 0 በ0 ይጠፋል። ዘን ምን ይቀራል? 2700 የሚቆጥበው ብር 2700 ነው ማለት ነው። እሺ 11ኛው ላይ ተማሪ ገበሬ ከቤቱ ወደ ትምህርት ቤት ሁል ጊዜ በሳይክል ይጓዛል። አንድ ቀን ከትምህርት ጓደኛው ቤት ደርሶ ወደ ቤቱ ለመሄድ አስቦ
ከትምህርት ቤት ጓደኛው ቤት ድረስ አንድ ሙሉ 1/3ኛ ከጓደኛው ቤቱ ድረስ ደግሞ 4/6ኛ ኪሎ ሜትር ቢሆን አጠቃላይ ስንት ኪሎ ሜትር ተጓዘ? አጠቃላይ ከተባላችሁ ትደምራላችሁ። ዘን ሁለቱም መደመር ነው። መጀመሪያ ይሄኛውን ወደ ህገ ወጥ እንቀይራለን። 3 ሲባዛ በ1 ሲደመር 1 ሲካፈል ለ3 ሲደመር 4/6ኛ 3 ጊዜ 1 3 ሲደመር 1 4 4 ስንተኛ 3ኛ ሲደመር 4/6ኛ ዘን ክሪክሮስ 4 ሲባዛ በ6 24 3 ሲባዛ በ4 12 3 ሲባዛ በ6 18 24 ሲደመር 12 36 ሲካፈል ለ18 36 ሲካፈል ለ18 2 ስለዚህ 2 ኪሎ ሜትር ነው ማለት ነው የሚጓዘው 2 ኪሎ ሜትር ይጓዛል ማለት ነው።